ብዙ ሰው ኢትዮጵያ ውስጥ 1 ሚሊዮን ብር መስራት በጣም ከባድ ነው ብሎ ነው የሚያስበው። ግን ከምታስቡት በላይ በጣም ቀላልና ብዙ ሚሊዮነሮችና መልታይ ሚሊዮነሮች አሁን ላይ ኢትዮጵያ ውስጥ እየተፈጠሩ ይገኛሉ። ይህንን ስል ኢትዮጵያ ውስጥ ሚሊዮነር መሆን ኮምፕሊትሊ ቀላል ነው እያልኳቸው አይደለም። ግን መከፈል ያለባቸው መስዋዕትነቶች ለመክፈል ዝግጁ ከሆናችሁ እንደምታስቡት ከባድ አይደለም። በዚህ ቪዲዮም እኔም እንዲሁም በአጠገቤ ያሉ ሚሊዮነር ጓደኞቼም ወደዚህ ደረጃ ለመድረስ የከፈልነው መስዋዕትነት እነግራችኋለሁ። ስለዚህ አሁን የማነሳላችሁን መስዋዕትነቶች ለመክፈል ዝግጁ ከሆናችሁ ከምታስቡት ፍጥነት በላይ በአጭር ጊዜ ውስጥ ሚሊዮነር መሆናችሁ የማይቀር ነው። እንጀምር። የመጀመሪያ የምትከፍሉት መስዋዕትነት የሚሆነው ኢግኖር መደረግ ነው። ይህ በጣም ብዙዎቻችሁ ስፔሻሊ ሲጀምሩ አካባቢ ኤክስፒሪየንስ የምታደርጉት ነገር ነው። ኢግኖር መደረግ ሲባል ምን መሰላችሁ? አሁን የሆነ ሰው ገንዘብ ለመስራት ሲጀምር እንቅስቃሴ ላይ ሲገባ ምንድነው የሆነ ቫሉብል አይደለም ማለት በጣም ትልቅ ጠቃሚ ሰው አይደለም አይደለ? የሆነ እጁ ላይ ወይ ገንዘብ የለው ወይ ደግሞ ለሰዎች የሚሰጠው አይነት እውቀት የለው ወደ ሀስል ኢንቫይሮንመንቱ በምንገባበት ሰዓት እና ብዙዎቻችን የማናስተውለው ነገር ምን አለ መሰላችሁ? ለምሳሌ እኔ ከገጠመኝ ኤክስፒሪየንስ አንጻር የሆነ ቦታ የሆነ ነገር ለመጠየቅ ሲሄድ ምንም በቃ የሆነ ከቁብ የሚቆጥረኝ አይነት ሰው አልነበረም እና በጣም ከባድ ከሆኑት ነገሮች ውስጥ አንዱ ነው እና ብዙዎቻችን በተደጋጋሚ ኤክስፒሪየንስ እናደርገዋለን። ይሄንን ነገር ስፔሻሊ ትልቅ ደረጃ ላይ የደረሱ ሰዎች በተደጋጋሚ ኖ የተባሉ ሰዎች ናቸው እና እኔ ይህ ነገር አላወቅኩትም ነበር መጀመሪያ አካባቢ ላይ። ግን በጣም ከብዙ ጊዜ በኋላ መለስ ብዬ ኦብዘርቭ ሳደርግ ለካ ኢጎይን ከገደሉልኝ ወይም ደግሞ በቃ በትህትና ዝቅ ብዬ እንድሰራ ካደረጉኝ ነገሮች ውስጥ አንዱ ነው። ምን ሀፕን እንዳደረገ ልንገራችሁ። በዚህ ኤክስፒሪየንስ የምንድነው መጀመሪያ ከ4 ዓመት ወር 3 ዓመት አካባቢ በፊት የተለያዩ እቃዎችን እሸጥ ነበር። እንደዚህ ዳጣ እያዞርኩ እሸጥ ነበር። ከዛ ልብስ እሸጥ ነበርና ኖ የሚለኝ እንዳለ መርካቶ ሂጄ የሆነ ከስተመር የሆነ ሰፕላየር ሳወራ በቃ ስለ ከቁብ አይቆጥሩኝም። ኧረ ማነህ አንተ ምናምን ኧረ አንቀንስልህ ምናምን ይሉኛል። በጣም ነበር ውስጥ የሚሰበረው። ግን ምን አስተማሪ በዚህ ሂደት ውስጥ ማለት ነው? ትህትናን አስተማሪ ማለት ነው። በትልቁ በመጀመሪያነት ሉዝ ከምናደርጋቸው ነገሮች ውስጥ አንዱ ምንድነው መሰላችሁ? ቫሉብል ብትሆኑም ቫሉያችን ሰው ወይም ደግሞ ጠቃሚነታችሁን አቅማችሁን ሰው እስካልተረዳ ድረስ እናንተን ከቁብ የሚቆጥራችሁ ሰው የለም። ኢግኖር መደረግን አሚን ብላችሁ አክሴፕት አድርጋችሁ ነው መጀመሪያ ያለባችሁ። የመጀመሪያው መስዋዕት ከምታደርጉት ነገሮች ውስጥ አንዱ ምንድነው? ኢግኖር መደረግን አሚን ብላችሁ መቀበል ነው። ሁለተኛው መስዋዕትነት የሚሆነው የወረደ ህይወት ነው የምትኖሩት። ይህ በቃ የሆነ ሀቅ የሆነ ነገር ነው። አብሶ የሆነ ከመካከለኛ አይነት ህይወት የምትመጡ ሰዎች ካላችሁ ራሳችሁን ዝግጁ ማድረግ አለባችሁ በዚህ ሂደት ውስጥ ማለት ነው። እኔ ከ4 ዓመት በፊት አካባቢ ከካምፓስ ግራጁዌት አድርጌ እንደመጣሁ አዲስ አበባ ውስጥ ያደረግኩት የመጀመሪያው ነገር ምንድነው መሰላችሁ? የአክስቴ ልጅ ጋር ነበር የምኖረው። እሱም በጣም አስቸግረው ነበር። ፕላስ ቤቱም ጠበብ ያለ ነገር ስለነበር ራሴን ችዬ መውጣት አለብኝ። ለመንቀሳቀስም ነፃነት ያስፈልገናል። ይህ ሀቅ የሆነ ነገር የማምንበት ነገር ነው እና ትልቁ እዚህ ጋር ሀፐን ሲያደርግ የነበረው ነገር ምንድን ነበር መሰላችሁ? በቂ የሆነ ገንዘብ የለኝም። ከዛ በተጨማሪ ደግሞ በቂ የሆነ መንቀሳቀሻም በቂ የሆነ ደግሞ ገቢም አልነበረኝም በወቅቱ። የነበረኝ ምንድነው ዝቅ ብዬ መኖር። ይህንን ኮምፕሊትሊ አክሴፕት ማድረግ አለባችሁ። ሀብታም፣ ስኬታማ፣ ሚሊዮነር ኤኒቲንግ ማድረግ የምትፈልጉት ከነዚህ ነገሮች ውስጥ አንዱ ከሆነ ምንድነው ዝቅ ያለ ኑሮን መኖር አክሴፕት ማድረግ አለባችሁ። በወቅቱ እኔ የተከራየሁት ምንድነው 4500 ብር ለ3 ነበር። አንዲት የስቱዲዮ ኮንዶሚኒየም ተከራይተን የምንኖረው እና በሚገርማችሁ ሁኔታ ማለት ነው ሶስታችንን በባለ 1 ሜትሩ ፍራሽ ላይ ነበር የምንተኛው። በጣም ቀጭን ነው። ከዛ በተጨማሪ ደግሞ 3 ሰው አያስተኛም ነበር። ግን በቃ ምንም አናደርግም። አንዳንድ ጊዜ መሬት ላይ እንተኛለን። የምንመገበው ምግብም ሊሚትድ ነበር። ሽሮ፣ ፍርፍር፣ ከነዚህ ውጭ መሄድ አንችልም። ምክንያቱ በጀት የለንም። ባስ ነበር ትራንስፖርቴሽናችን። እንዲያውም አስታውሳለሁ የሆነ ጊዜ ላይ እግሬ ኢቭን ታመሜ ነበር በመቆም ብዛት ማለት ነው። እንቀሳቀስ ነበር። የተለያዩ ስራዎችን እየወጣው ሰራ ነበር እና ለረጅም ጊዜ እግሬ በጣም ፔንፉል እየሆነብኝ ነበር ለታክሲ አፎርድ ስለማላረግ። ይህ ሁሉ ነገር አልፎ ግን አሁን ላይ ከ20 በላይ ሰራተኞች ያሉት ቢዝነስ ኦፕሬት እያደረኩ ነው እና ሚሊዮነርነት ቀላልም ነው፣ ቀላልም የማይሆንበት ሲናሪዮ አለ። ግን እነዚህን አይነት ሳክሪፋይስ መስዋዕትነቶች መክፈል አለባችሁ እና በሁለተኛነት በትልቁ አስተውላችሁ አምናችሁ መቀበል ያለባችሁ ነገር ምንድነው? ስትጀምሩ ዝቅ ብላችሁ ነው። ሶስተኛ ወደ ሚሊዮነርነት ጉዞ ላይ መስዋዕት የምታደርጉት ትልቁ ነገር ምንድነው መሰላችሁ? ከምታስቡት በላይ ሃርድ ወርከር ነው የምትሆኑት ስትጀምሩ ማለት ነው። ጠንክራችሁ መስራት አለባችሁ። በቃ አንገታችሁን ደፍታችሁ ፕሮባብሊ እኔ አስታውሳለሁ 14-15 ሰዓት ከዛም በላይ የምሰራበት ሰዓት ነበር። ከ15 ሰዓት በላይ እንዲያውም ለረጅም ጊዜ ሰርቻለሁ። ኦልሞስት አስቡት እንግዲህ ከ24 ሰዓት ውስጥ 6 ሰዓት ምናምን ተኛለሁ። ለምግብ አለ። ከዛ እንቅስቃሴ ነው፣ ዙረት ነው። የሆነ ቦታ ሄዳለሁ፣ ልብስ አደርሳለሁ፣ ዳጣ አደርሳለሁ። ከዛ በተጨማሪ የሚሸጣቸውን ኮስሞቲክስ እቃዎች ነበሩ አይደለ? በጣም ከምታስቡት በላይ ሃርድ ወርከሩ ነው የምትሆኑት ስትጀምሩ ነው የምላችሁ። አሁን አብዛኞቹ ነገሮች እየተስተካከሉ የሚያግዙኝ ቲሞችም አሉ። ያኔ ግን ማንንም መቅጠር አልችልም። ከአጠገቤ ማንንም ማምጣት አልችልም። አንድ ቤተሰቤን እንኳን ና ብዬ ወደ ቲሜ አለ ማድረግ ምንድነው አልችልም። ቢካውዝ ኑሮ እንዳልኳችሁ ለ3 ነው የምንኖረው። ምግብ ሊሚትድ ሆነን ነው የምንኖረው። አይደለም ለሌላ ሰው ልታስብ ይቅርና ለራሱ ሰርቫይቫል የሆነበት ጊዜ ነበር እና በጣም ጠንክራችሁ አንገታችሁን ደፍታችሁ መስራት የሚጠበቅባችሁ ሰዓት ነው። 24 ሰዓት ካላችሁ 24 ሰዓታችሁን በስርዓቱ ነው መጠቀም ያለባችሁ። አብሶ ስትጀምሩ ቀስ እያለ እንዳልኳችሁ እየተስተካከለ ይሄዳል። የፋሚሊ ታይም፣ የጓደኛ ታይም እና እነዚህ ነገሮች ኮምፕሊት ትዘጋላችሁ። ስራ ብቻ ነው። ከዛ ነገሮች ስሙዚውን መስመር እየያዙ ይመጣሉ። መጨረሻ ላይ ደግሞ ውጤቱን እያያችሁ ትሄዳላችሁ ማለት ነው እና አምባላንስድ የሆነ ሃርድ ወርኪንግ
ኢንቫይሮንመንት ውስጥ ነው ራሳችሁን የምትከቱት። ያ ማለት ደግሞ ምንድነው 20 ሰዓትም ልትሰሩ ትችላላችሁ፣ 15 ሰዓትም የሰራችሁት ስራ ውጤት ላይ ያመጣላችሁ ይችላል። እነዚህ ነገሮች ኮምፕሊትሊ አክሴፕት ነው ማድረግ ያለባችሁ። ሃርድ ወርክ መስዋዕት ከምታደርጓቸው ነገሮች ውስጥ አንዱ ነው። አራተኛው መስዋዕት የምታደርጉት ነገር አይ ቲንክ ብዙዎቻችን ዝም ብለን አክሴፕት ለማድረግም እሺ ለማለትም የማይከብደን ነገር ነው ብዬ አስባለሁ። ግን ያው አንደኛ ሎንሊነስ አለው ይህ ጆርኒ ማለት ነው፣ እኔም ኤክስፒሪየንስ ካደረጉት። ከዛ በተጨማሪ ደግሞ ካጠገባችሁ ያለውን ሰዎች በጣም የምታጡት ጓደኛ፣ ቤተሰብ፣ ስፔሻሊ ደግሞ ሪሌሽንሽፕ ካላችሁ ደግሞ በጣም ተጠንቅቃችሁ ነው መጓዝ ያለባችሁ። ልታጧቸው ከምትችሏቸው ነገሮች ውስጥ ናቸው። ሃርድ ወርከር ነው የምትሆኑት ብያችኋለሁ አይደለም? ምክንያቱ አሁን ላይ ያላችሁ ሀሲል ማይንድ ሴት ላይ ከሆናችሁ ወይም ደግሞ የሚሊነር ጆርኒ ላይ ከሆነ የገባችሁት ምንድነው ብዙ ገንዘብ መስራት አለባችሁ። ሰዓታችሁ ነው ገንዘባችሁ። እነዛን ሰዓቶች ደግሞ ለቤተሰባችሁ አሰጡም፣ ለጓደኛችሁ አሰጡም። ባይዘዌ መርጣችሁ ነው ብቸኛ የምትሆኑት። ወደ ቤተሰቦቻችሁ ማትሄዱት ምንድነው መርጣችሁ ነው፣ ተገዳችሁ አይደለም፣ ወይም ደግሞ እነሱ ኢግኖር አድርጓችሁ አይደለም። እና በእኔ ጆርኒ ውስጥ ካየኋቸው ነገሮች ምንድነው በጣም ቅርቤ ከነበሩ ሰዎች ጋር ተቀያየም ያለው ሆነስትሊ በቃ አንደርስታንድ መደራረግ፣ ይሄ መግባባት ለራሱ የምናወራው ነገር ለራሱ ማሻል አረግ ያለበት ጊዜም ነበር ከአንዳንድ ሰዎች ጋር። ከእነሱም ጋር በቃ ተራርቀናል። ኢቭን ቤተሰብ እንዴ ምን ሆነ ነው እስኪሉኝ አንተ ተው እንጂ ገንዘብ ይቅርብህ ማለት በኋላ አት ኤንድ ኦፍ ዘ ዴይ እኮ ፋሚሊ ነው ወርዝ የሚያደርገው ያሉኝ በጣም ብዙ ሰዎች ነበሩ። ግን ምን አማራጭ አለኝ ማለት የራሴንም ህይወት መቀየር አለብኝ፣ ከአጠገብ ያሉ ሰዎችን ህይወት መቀየር አለብኝ። እና ትልቁ ከፍያለሁ ብዬ ከማምንባቸው ነገሮች አንዱ ምንድነው በጣም በአጠገቤ የነበሩ ሰዎችን አጥቻለሁ። ከዛ ደግሞ እማቃቸውን ኤቭሪዋን በአጠገቤ በኢንቫይሮንመንት ያሉ እዚህ ደረጃ ላይ የደረሱ ትልቅ ነገሮችን አቺቭ ያደረጉ ሰዎች ምንድነው ይህንን ነገር ዘግተው ነው በቃ ቤተሰብን ኖ ብለው፣ ጓደኛን ኖ ብለው፣ ብዙ ነገር ተብለናል። እኔ ቋጣሪ ተብያለሁ። ከዛ በተጨማሪ ደግሞ የሆነ ጠገብክ ምን የተቀየርክ መስሎ ሆኖ ምናምን ነገር የሆነ ትንሽ ነገር ስታገኝ በቃ ዘጋህን አይደለም ነው። እንደዛ እኮ አይደለም። እኔ እየሮጥኩ ነው እየተሯሯጥኩ ነው፣ በባስ ነው የሚሄደው፣ ምንም ነገር የለኝም። የዛሬ 3 ዓመት ከምናምን ያልኳቸው ያለው ቲም ኤክስፒሪየንስ እና በጣም ታፍ ነበር። ግን ካጠገባችሁ ያለውን ነገር ታጣላችሁ። መርጣችሁ ነው እንዳልኳችሁ፣ የሚያስገድዳችሁ ነገር የለም። ከፈለጋችሁ መሄድ ትችላላችሁ። ካሳካችሁት በኋላ ለራሱ ሪባውንድ የሚባል ነገር አለ። መለሳችሁ ከዛ ሰው ጋር የነበራችሁ ነገር ስሙዝ ማድረግ የሚችልበት ኦፕሽን አለ። መጀመሪያ ላይ መከፈል ካለባችሁ ነገሮች ውስጥ ግን አንዱ ነው። አክሴፕት ኢት። ካጠገባችሁ ያለውን ሰው ሉዝ ታረጋላችሁ። አምስተኛውና የመጨረሻው የሚሆነው ሜንታል ሄልዝ ነው። እዚህ ጋር ስንመጣ በጣም ክሪቲካል የሆነው ነገር ነው። አብዛኞቻችሁ ከላይ ያሉትን ነገሮች አክሴፕት ልታደረጓቸው ትችላላችሁ ብዬ አስባለሁ። ማለት ኖርማል ናቸው፣ እሺ እንደዚህ ልትሉ ትችላላችሁ። ግን በጣም እውነት ለመናገር የሚከብደውና ትልቅ ኢምፓክት የሚያመጣባችሁ ምንድነው ሜንታል ሄልዝ። ሳይኮሎጂካሊ በጣም ትልቅ የሆነ ጫና ነው የሚመጣባችሁ። ከዛ በተጨማሪ ደግሞ እንዳልኳችሁ ነው ራሳችሁን ጀጅ እያረጋችሁ ነው የምትሄዱት። እሺ ጀመርኩ እኔ እንዲያውም አስታውሳለሁ የሆነ ጊዜ ላይ አንድ ጓደኛ የምናልኩት 2 ዓመት አካባቢ ከሆነ ማለት ነው። ኦኬ እኔ እንግዲህ አንድ ሰክሰስፉል የሚባል የተሻለ ደረጃ ላይ የደረሱ ሚሊዮነር የሆኑ ሰዎችን የሚያደርጉትን ነገር ሪስትሪክትድ ሁኜ በቃ ሊሚትድ ሁኜ እያደረግኩ ነው። ውጤቱ ለምንድን ነው የማይመጣው? ለምን ነው ይሄን ያክል ጊዜ ይዘጋኝ? ኤቭሪ ታይም ነበር የምጠይቀው ይሄኛው አንቲል የሆነ ደረጃ ላይ እስክደርስ ማለት ነው። እና በዚሁ እንዲያውም አይ ሪሜምበር የመጀመሪያ 1 ሚሊዮን ብር ወደ 2 ዓመት አካባቢ ነበር የፈጀብኝና በጣም በቃ ለፋ ነበር፣ ሯሯጥ ነበር። አሁን ከምለፋው ኦልሞስት 3-4 እጥፍ ነበር የምለፋው፣ ግን ጠባ አይልም ነበር። ያንን ከሰራው በኋላ በ2 ዓመት ውስጥ ከሰራው በኋላ ያችን 1 ሚሊዮን ብር ለመድገም ስንት ጊዜ ነው የፈጀብኝ? 5 ወር ነው የፈጀብኝ። አሁን ላይ ምናልባት በጣም በትንሽ ጊዜ ውስጥ ልሰራው የሚችለው አይነት ገንዘብ ነው። ግን አሰባችሁት አይደለ? እየቀለለ የሚመጣው አእምሯችሁ ግን ያንን ነገር አይቀበልም። እሺ አይላችሁ። እንዴ እየለፋ ነው፣ አንተ ብትቀጠር እኮ ይሻልህ ነበር፣ አንተ እንደዚህ እኮ ትል ነበር። ከዛ ቤተሰብ ደግሞ ኮመንት ይሰጣችኋል። እሱ ብቻ አይደለም እንዳልኳችሁ አምባላንስድ የሆነ ላይፍ ነው ያላችሁ። ማለት በቃ ረጅም ሰዓት ትሰራላችሁ፣ ትሯሯጣላችሁ። እንዳልኳችሁ እግሬንም ታመሜ ነበር የሆነ ጊዜ። ከዚህም በላይ የታመሙ ልጆች አሉ የቆዳ እክል ገጥሟቸው ቢኮዝ ራሳቸው ለብዙ ነገር እያጋለጡ ሲሄዱ፣ ፀሐይ ሲቀጠቅጥህ፣ ሲደክመህ፣ ምግብ በስርዓቱ ሳትመገብ ስቀር ምንድነው እነዚህ ፊዚካሊ የሚያሙ ነገሮች ቢኖሩም ከዛ ሜንታሊ ደግሞ ስሩ ታይም ኢምፓክት የሚያደርጓችሁ ነገሮች አሉና ሜንታሊ ራሳችሁ ሬዲ ማድረግ አለባችሁ። ከቤተሰብ ጋር ለመቀራረብ ኢሞሽናሊ መራራቅ፣ ነገሮችን ኖ ማለት፣ ከአሁን በፊት የለመዳችሁትን ነገር ማለት በቃ ከሰው ጋር እየተጫወታችሁ ዩኒቨርሲቲም ሃይ ስኩልም የነበራችሁ ልጆች አሁን ኦል ኦፍ ዘ ሰደን ሁሉ ነገር ስታቆም አእምሯችሁ ኩዌስችን ያደርጋል። ኧረ ተው እንትና እኮ እንደዚህ እያለ ነው፣ እንዴት ነው ግን መጨረሻ እንዴት ሊሆን ነው ይለናል። አንዳንድ ጊዜ ሳምታይምስ አእምሯችን ማለት እንደዚህ ሂጄ ሳይሳካልኝ ቢቀርስ፣ በእነዚህ አይነት መንገድ በሆነስ ብያዝ፣ በቃ ፍራቻ አለ። ፍራቻ ስላችሁ በጣም ኦልሞስት በቃ በጣም ሃርሽ የሆኑ ማለት ነው ሪስኮችን የሚወሰድበት መንገድ ነው። እንግዲህ ሚሊዮነርነት ኢትዮጵያ ውስጥ ኢቨን ነው የምላችሁ ትልቅ ነገር ሆኖ አይደለም ኢትዮጵያ ውስጥ ቢኮዝ የኢትዮጵያ 1 ሚሊዮን ብር እንዳልኳችሁ በጣም በአጭር ጊዜ ልታሳኩት የምችሉት ነገር ነው። ግን የገቢዎች ነገር በቃ አእምሯችሁን ይረብሻችኋል። ሱቅ ልከራይ እቃ እንደዚህ ላርግ የሆነ ነገር ላምጣ ኢሞሽናሊም አንስቴብል ነው የምትሆኑት። ከዛ በተጨማሪ ደግሞ ከኢሞሽናል በዘለለ ደግሞ በቃ ፊዚካሊ ለራሱ የሚመጣባችሁ ትልቅ ኢምፓክት አለ። ያ ደግሞ ወደ ሜንታል ሄልዝ የሚወስዷችሁ ብዙ ነገሮች አሉ። እኔ አንዳንድ ጊዜ አእምሮዬ ዝም ብሎ ይመታብኛል የሆነ ድው የሚል ነገር አለ። ስትረስድ መሆንበት ጊዜ አለ። ይህንን ነገር ኤክስፒሪየንስ ለማድረግ ዝግጁ ከሆናችሁ እናንተን ሚሊዮነር ለመሆን የሆነ ነገር ለማድረስ ምንም የሚያስፈልጋችሁ ነገር
ኦልሞስት ሁሉ ነገር እጃችሁ ላይ ነው ያለው። አብዛኞቹ ከሚያደርጉት ሰዎች ለየት ያለ ግን እነዚህን ከላይ የጠቀስኩላችሁ መስዋዕትነቶች መክፈል ነው ከእናንተ የሚጠበቀው። ከላይ የጠቀስኩላችሁ መስዋዕትነቶች ለመክፈል ራሳችሁን ዝግጁ ካረጋችሁ አሁንም ነገም ደጋግም የሚላችሁ ነገር ምንድነው የኢትዮጵያ ሚሊየነር መሆን በጣም ሲምፕለስት ነው። ከምታስቡት በላይ በጣም ቀላል ነገር ነው። በቀላሉ አቺ ማድረግ የምትችሉት ነገር ነው። ይህንን ቪዲዮ አይታችሁ ደግሞ ሆፕፉሊ ከተመቻችሁ ሚሊየነር ለመሆን ወይም ደግሞ እዚህ ደረጃ ላይ ለመድረስ የረዱኝን ልማዶች ሼር ያደረኩበት ቪዲዮ እዚህ ጋር አለ። ከዩኒቨርሲቲ ጆርኒ ምንም ካልነበረው ሰው ተነስቼ እንዴት እዚህ ጋር እንድደርስ የተለያዩ ልማዶች እንዴት እንዳገዙኝ የማሳይበት ቪዲዮ ነው። ቼክ ኢት አውት። በቀጣይ ሳምንት በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።